በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ለሁላችሁም ይሁን። በዚህ በቃላዋዲ መንፈሳዊ የቴሌቪዥን መርሃ ግብር የሚተላለፉትን መርሃ ግብራት በተለያዩ ስፍራ ሆናችሁ የምትከታተሉ የጌታ ጸጋና ሰላም ለሁላችሁ በያላችሁበት ይብዛ። ዛሬም እግዚአብሔር ባስለመደን ምህረቱና በጎነቱ የእግዚአብሔርን ቃል እንማማራለን። ለዛሬ መነሻ የምናደርገው ኦሪት ዘሌዋውያን ምዕራፍ 19 ከቁጥር 1 እስከ ቁጥር 4 ባለው ውስጥ የእግዚአብሔርን ቃል መሰረት አድርገን እንማማራለን። ከመጀመራችን በፊት የእግዚአብሔርን ቃል እናነባለን። ኦሪት ዘጸአት ምዕራፍ 19 ቁጥር 1 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች ማህበር ሁሉ እንዲህ በላቸው፣ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ። ከናንተ ሰው ሁሉ እናትና አባቱን ይፍራ፣ ሰንበታትንም ጠብቁ። እኔ እግዚአብሔር አምላካችሁ ነኝ። ወደ ጣዖታትም ዞር አትበሉ፣ ቀልጠውም የተሰሩትን የአማልክት ምስሎችን ለናንተ አታድርጉ። እኔ እግዚአብሔር አምላካችሁ ነኝ ይላል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ባነበብነው የእግዚአብሔር ቃል ውስጥ የእግዚአብሔርን ሐሳብ እንማማራለን። ለዚህ ላነበብነው የእግዚአብሔር ቃል መነሻ የምናደርገው አምላካችን ቅዱስ ነው። የትምህርታችን ርዕስ ይሄ ይሆናል። አምላካችን ቅዱስ ነው። ይሄንን የሚያገኘነው አሁን ባነበብነው የእግዚአብሔር ቃል ክፍል ውስጥ የምናገኘው እውነት ነው። እኔ አምላካችሁ እግዚአብሔር ቅዱስ ነኝ ይላል። ራሱ እግዚአብሔር የተናገረው ቃል ነው። ቃሉን ቃል በቃል የተናገረው ራሱ እግዚአብሔር ነው። ለሙሴ ለእስራኤላውያን ሙሴ እንዲናገር በሙሴ በኩል እግዚአብሔር ራሱን የገለጠው ማንነት ነው። እኔ አምላካችሁ ቅዱስ ነኝ። ስለዚህ ርዕሳችን ምን አደረገው? ራሱ እግዚአብሔር የተናገረው ንግግር ነው። አምላካችን ቅዱስ ነው። ይሄንን ቃል መነሻ በማድረግ እንማማራለን። እንደሚታወቀው የኦሪት ዘሌዋውያን መጽሐፍ ከኦሪት ዘጸአት መጽሐፍ ቀጥሎ ያለ መጽሐፍ ነው። ወይም ደግሞ ከሙሴ ከጻፋቸው መጽሐፍት ሶስተኛው መጽሐፍ ሆኖ እናገኘዋለን። ነገር ግን ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን ብለን ዝም ብለን የምንጠራው አጠራር ሳይሆን ኦሪት ዘሌዋውያን ከኦሪት ዘጸአት የቀጠለ መጽሐፍ እንደሆነ ማስተዋል ይገባናል እንጂ ይሄ በተርታ ወይም በመደዳ ስለተቀመጠ ብቻውን ነጥረን የምንመለከተው መጽሐፍ አይደለም። የኦሪት ዘሌዋውያን መጽሐፍን የመመልከትና ማየት ያለብን ከኦሪት ዘጸአት ቀጥሎ ያለ መጽሐፍ እንደሆነ ነው ማለት ነው። እንደሚታወቀው የኦሪት ዘጸአት መጽሐፍ እግዚአብሔር እስራኤላውያን ከግብጽ ባርነት ያወጣበት መጽሐፍ ነው። ወይ ያንን ታሪክ የምናገኝበት እውነት ነው። በዘጸአት መጽሐፍ ውስጥ እግዚአብሔር ሕዝቡን ከግብጽ ባርነት ተስፋ ያለው ሕዝብ ቢሆንም ነገር ግን እግዚአብሔር ሕዝቡን እንዲያገለግለው በዓል እንዲያደርግለት እንዲሰዋለት በእነዚህ ምክንያቶች ከግብጽ እንዳወጣቸው በዘጸአት መጽሐፍ ውስጥ እናገኘዋለን። እንዴትም እንዳወጣቸው ይነግረናል ማለት ነው። መጽሐፉን የሚታወቅ ታሪክ ስለሆነ ብዙ ላይ አልገፋበትም። ነገር ግን እግዚአብሔር ሕዝቡን ከግብጽ ባርነት ካወጣ በኋላ በምድረ በዳ ላይ ካሰፈራቸው በኋላ እግዚአብሔር ሕዝቡን እንዴት አድርጎ መምራት እንዳለበት ማለት ነው። እና ሁሉ ጊዜ እግዚአብሔር ሕዝቡን ይመራል። የሚመራው ደግሞ እግዚአብሔር ሕዝቡን በኪዳን ነው ማለት ነው። እና ሕዝቡ እንደ አንድ ሕዝብ ነው በሲና ተራራ ስር የተሰበሰበው ማለት ነው። እና እግዚአብሔር በዛ በረሃ ላይ ወይም በሲና ተራራ ላይ ሕዝቡና እግዚአብሔር የሚተዳደሩበትን ወይም ደግሞ እግዚአብሔር ሕዝቡን የሚመራበትን ኪዳን ሲሰጥ እንመለከታለን። ያ ደግሞ ኪዳን በእንስሳት ደም እንደጸና ኦሪት ዘጸአት ምዕራፍ 19 ላይ እናገኘዋለን ማለት ነው። ያ እውነት ነው። ምዕራፍ 19 እና ምዕራፍ 24 ላይ ስናነበው እግዚአብሔር ሕዝቡን በኪዳን ለመምራት ኪዳን የገባበት ምዕራፎች ናቸው። ከምዕራፍ 19 እስከ ምዕራፍ 24 አምስቱን ምዕራፎችን ብናነባቸው የምናገኘው እውነት ያ ነው ማለት ነው። ስለዚህ እግዚአብሔር ሕዝቡን ወይም ደግሞ እስራኤልን በኪዳን ለመምራት ያን ኪዳን ከተግባቡ በኋላ ድጋሜ ደግሞ እግዚአብሔር ከግብጽ ባርነት ለምን እንዳወጣቸው ይታወቃል። ያም ደግሞ በዓል እንዲያደርጉለት እንዲሰውለትና እንዲያመልኩለት ነው። ስለዚህ ታዲያ ይሄንን መስዋዕት እንዴት መሰዋት አለባቸው ወይም ደግሞ መስዋዕት የሚቀርብበትን ነገር እንዴት ማዘጋጀት አለባቸው የሚለው ራሱ እግዚአብሔር ነው ያዘጋጀው ማለት ነው። ምክንያቱም
ያ መስዋዕት ደግሞ የሚቀርብበትን ቤት እንዲሰራ እግዚአብሔር ሲያዝና በሙሴን በተራራ ላይ ያንን ምሳሌ አድርጎ ሲያሳየው እንመለከታለን ስለዚህ እግዚአብሔር የመስዋዕቱን ሥርዓቱን ከመጀመሩ በፊት እግዚአብሔር መስዋዕቱ የሚቀርብበት ቤት እንዴት እንደሚሰራ ወይም ደግሞ በመሐከላቸው አድርዘን መቅደስን ስሩልኝ ያለው እግዚአብሔር እንዴት ነው መቅደሱ የሚሰራው ወይም ደግሞ የመገናኛ ድንኳን እንዴት ነው የሚሰራው የሚለው የሙሴ ፕላን አልነበረም ራሱ እግዚአብሔር ነው ያንን ፕላን የሰራው ማለት ነው ስለዚህ እግዚአብሔር ለሙሴ ያንን ምሳሌ ካሳየው በኋላ ሙሴ ያንን ምሳሌ አድርጎ ያንን የመገናኛ ድንኳን ወይም መቅደስን ሲሰራ እንመለከታለን ማለት ነው በዚህ እውነት ውስጥ ደግሞ ይሄንን ደግሞ የመቅደስን ሥርዓትን የሚሰሩ ወይም ደግሞ ያን የመስዋዕቱ ሥርዓትን የሚፈጽሙ ደግሞ ካህናትና ሊቀ ካህናትም እንደሚያስፈልጉ ራሱ እግዚአብሔር በዚህ በዘጸአት መጽሐፍ ውስጥ ሲናገር እንሰማዋለን ወይ ያንን ሥርዓትን ሲያበጅ እንመለከታለን ስለዚህ የመቅደሱ ተሰራ ድጋሜ ደግሞ ያንን መቅደስ በመቅደሱ ደግሞ የሚያገለግሉ ካህናትና ሊቀ ካህናት ደግሞ መሆን እንዳለባቸው እግዚአብሔር ለዛም ሥርዓትም ሰራ ማለት ነው ለካህናት የሚሆኑ ወገኖችንም እግዚአብሔር ለየ በተጨማሪም ደግሞ ከካህናት ወገን ሊቀ ካህናት ደግሞ የሚሆኑ ወገንም እግዚአብሔር እንደለየ በዘጸአት መጽሐፍ ውስጥ እናገኛለን ማለት ነው ስለዚህ መቅደስ ተሰራ ካህናትና ሊቀ ካህናት ማን እንደሆኑ እግዚአብሔር ለየና መረጠ ይሄንን ታሪክ እናገኛለን በዘጸአት መጽሐፍ ውስጥ እና የዘጸአት መጽሐፍ የመጨረሻው ምዕራፍ ላይ መቅደሱ ተሰርቶ እንዳለቀ ይነግረናል ስለዚህ የመጨረሻው ምዕራፍ ስታነቡ ዘጸአትን መቅደሱ ተሰራ አለቀ ማለት ነው ስለዚህ በዘጸአት ላይ ይሄ ካለቀ በኋላ ዘሌዋውያን ምዕራፍ 1 ስንገባ ከዛ እንደቀጠለ ይነግረናል ምዕራፍ 1 ማለት ነው እግዚአብሔር በመቅደስ ውስጥ ሆኖ ሙሴን ሲያናገረው እንሰማለን ልብ በሉ በዘጸአት መጽሐፍ ውስጥ በመቅደስ ውስጥ ሆኖ እግዚአብሔር ሙሴ ሲያናገረው አንሰማም እግዚአብሔር ሙሴን ያናገረው በላይ ሆኖ በተራራ ላይ ሆኖ እግዚአብሔር ሙሴ ሲያናገረው በድምጽ ሲናገር እንሰማዋለን ማለት ነው ነገር ግን አሁን መቅደሱ ተሰርቶ አልቋል መቅደስ ተሰራበትም ዓላማ እግዚአብሔር በመሐከላቸው ያድር ዘንድ ነው በዛም ደግሞ ለእግዚአብሔር የሚሆን መስዋዕትን ሊያቀርቡ ነው እግዚአብሔር ያን መቅደስ ያሰራው በመሐከላቸው ያድር ዘንድ ዋነኛው ዓላማ ማለት ነው ስለዚህ አሁን መቅደሱ ተሰርቶ አልቋል በዚህ መሐከል ውስጥ ማለት ነው እግዚአብሔር በመቅደሱ አለ በመቅደሱ ሆኖ ደግሞ ማለት ነው ሙሴን ሲያናገረው እንሰማለን ስለዚህ ከዘጸአት የቀጠለ መጽሐፍ ነው ዘሌዋውያን ብቻውን የምናጠናው መጽሐፍ አይደለም አያይዘን መመልከት ያለብን የዘሌዋውያንን መጽሐፍ ስለዚህ ምዕራፍ 1 ላይ በአለቀ ወይም በተሰራው መቅደስ ውስጥ እግዚአብሔር ሲናገር እንሰማዋለን ልብ በሉ አሁን መቅደስ ሰርቷል ካህናት እንዴት እንደሆነ ሥርዓት ተበጅቶላቸዋል አሁን የቀረው አንድ ነገር ብቻ ነው ማለት ነው ያው ደግሞ ምንድነው ካልን መስዋዕት ነው ማለት ነው ስለዚህ ከምዕራፍ 1 ጀምሮ ስናነብ እግዚአብሔር በመቅደስ ውስጥ ሆኖ ማለት ነው ለሙሴ ሲናገረው እንሰማለን ያም ደግሞ የተናገረው የሚቀርበው መስዋዕት ምን አይነት መስዋዕት እንደሆነ የሚናገር መጽሐፍ ነው ስለዚህ ከምዕራፍ 1 እስከ ምዕራፍ 5 ስናነብ ታዋቂ 5 መስዋዕቶች ህዝቡ ለእግዚአብሔር እንዲሰዋ እግዚአብሔር ያዘዘ ወይ ትእዛዝ የሰጠበትን ምዕራፎች እንደሆኑ ይታወቃሉ ማለት ነው ስለዚህ የዘሌዋውያን መጽሐፍ ከዘጸአት መጽሐፍ ጋር አብሮ ሊነበብና ሊጠና የሚችል መጽሐፍ እንደሆነ በዚህ እውነት እናገኛለን ማለት ነው ምክንያቱም እግዚአብሔር መቅደስን አዘዘ መቅደስ ተሰራ ሊቀ ካህናትና ካህናት ያስፈልጋሉ ለአገልግሎቱ እግዚአብሔር ለዛ ሥርዓትን አበጀ በዘሌዋውያን መጽሐፍ ነው ለእግዚአብሔር የሚቀርበው መስዋዕት ምን አይነት እንደሆነ እግዚአብሔር ራሱ ሲናገር እንሰማዋለን ማለት ነው በዚህ በዘሌዋውያን መጽሐፍ ውስጥ የምናገኘው እውነት ከፍ ያለው እውነቶች እናገኛለን ነገር ግን የዘሌዋውያን መጽሐፍ ጠቅለል ስናደርገው ዋነኛው ሐሳቡ ምንድነው ካለ ማለት ነው ቅድስና ይላል ማለት ነው ስለዚህ ስለ ቅድስና ብዙ ትምህርቶችና ብዙ ሐሳቦችን ያዘልን መጽሐፍ ነው ከሌሎችም የመጽሐፍ ክፍሎችም ይለያል የዘሌዋውያን መጽሐፍ ከ90 ጊዜ በላይ ቅዱስ የሚል ቃል እናገኛለን ወይ ደግሞ ስለ ቅድስና ትምህርትን ሲሰጥ እንመለከታለን በዚህ መጽሐፍ ውስጥ ማለት ነው ለአብነት ያህል የዘሌዋውያን መጽሐፍ ዘሌዋውያን ምዕራፍ 11 ቁጥር 45 አንድ ጥቅሶች ላንሳ ዘሌዋውያን ምዕራፍ 11 ቁጥር 45 ይሄ ቅድም ያነበብነውን ክፍል ነው ቃሉ የሚነግረን ላንብበው ምዕራፍ 11 ቁጥር 45 እንደዚህ ይላል ከቁጥር 44 ጀምሮ አንብበው እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁንም ቀድሱ ቅዱሳንም ሁኑ እኔ ቅዱስ ነኝና በምድር ላይ
በሚሳቡ ተንቀሳቃሾች ላይ ሰውነታችሁን አታርክሱ እኔ አምላካችሁ ሆን ዘንድ ከግብጽ ምድር ያወጣኋችሁ እግዚአብሔር ነኝ እንግዲህ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ይላል ማለት ነው ስለዚህ ከዘሌዋውያን 19 በፊትም እግዚአብሔር ቅዱስ እንደሆነ ሲናገር እንሰማዋለን ተጨማሪ ጥቅስ ላንሳ በምዕራፍ 20 ቁጥር 7 ላይ ምዕራፍ 20 ቁጥር 7 ላይ አሁንም እንደዚህ ይላል እንግዲህ እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁንም ቀድሱ ቅዱሳንም ሁኑ ሥርዓቴንም ጠብቁ አድርጉትም እኔ የምቀድሳችሁ እግዚአብሔር ነኝና ይላል አሁንም እግዚአብሔር ቅዱስ ስለመሆኑ ራሱ እግዚአብሔር እየተናገረ ነው ማለት ነው ሌላም ነገር ላንሳ ምዕራፍ 20 ቁጥር 26 ላይ እንደዚህ ይላል እኔ እግዚአብሔር ቅዱስ ነኝና ለእኔም ትሆኑ ዘንድ ከአሕዛብ ለይቻችኋለሁና ቅዱሳንም ትሆናላችሁ ይላል አሁንም ይህንን ቃል የተናገረ ያለው ራሱ እግዚአብሔር ነው እኔ ቅዱስ ነኝ ይላል አምላካችን እግዚአብሔር ሌላም ደግሞ ተጨማሪ ጥቅስ ላንሳ ምዕራፍ 21 ቁጥር 8 ላይ አሁንም ማነሳው በዘሌዋውያን መጽሐፍ ውስጥ እግዚአብሔር የእግዚአብሔርን ቅድስና ወይም ደግሞ የቅድስናን ትምህርትን አጉልቶ ያነሳል ራሱ እግዚአብሔርም ጸሐፊም ያነሳል ማለት ነው አሁን ምዕራፍ 21 ቁጥር 8 ላይ ላንብበው እንደዚህ ይላል ስለዚህ ትቀድሰዋለህ እኔም መቀደሳችሁ እግዚአብሔር ቅዱስ ነኝና እርሱም ቅዱስ ይሆናል ይላል እኔ ቅዱስ ነኝና የምቀድሰውም ምን ይሆናል አለ ቅዱስ ይሆናል አለ ስለዚህ አሁንም እግዚአብሔር ቅዱስ እንደሆነ በዚህ መጽሐፍ ውስጥ በጣም በስፋት ይናገራል ማለት ነው የመጨረሻ ጥቅስ ላንሳ ምዕራፍ 21 ቁጥር 15 ላይ እንደዚህ ይላል እኔም የምቀድሰው እግዚአብሔር ነኝና በሕዝቡ መካከል ዘሩም አይጎሳቆልም ይላል እኔ የምቀድሰው እግዚአብሔር ነኝና ይላል ስለዚህ አሁን እነዚህ ያነሷቸው ጥቂት ጥቅሶች ናቸው እንጂ ቅድም እንዳልኳችሁ ከ90 በላይ ስለ ቅድስና የያዘ መጽሐፍ ነው የዘሌዋውያን መጽሐፍ ማለት ነው ስለዚህ በመጽሐፎች ውስጥ ቅዱስ የሚለውን ቃል በስፋት እናገኘዋለን በዘሌዋውያን መጽሐፍ ውስጥ ይሄ ብቻ አይደለም ንጹህና እርኩስ የሚል ቃላቶች በተደጋጋሚ ሲነሱ እንመለከታቸዋለን ንጹህ እርኩስ ወይም ደግሞ ንጹህ ቅዱስ እርኩስ የሚሉ ቃላቶችን በስፋት እናገኛለን ስለዚህ እግዚአብሔር ከእግዚአብሔር ጋር የተገናኘው ከንጽህና ጋር ከኃጢአት ጋር የተገናኘው ደግሞ ከእርኩሰት ጋር የሚገናኝ ሐሳብን የያዘ ነው የዘሌዋውያን መጽሐፍ ንጹህና እርኩስንም አጣምሮ የያዘ መጽሐፍ ነው ሁለቱም ንጹህ እንዳለ እርኩስ ንጹህ የሚሉ ሐሳቦችንም ይዞልናል በዚህ መጽሐፍ ላይ ማለት ነው ስለዚህ ይሄንን መጽሐፍ ለምታነቡ ሰዎች የቅድስናን ትምህርትን የያዘ መጽሐፍ ነው በተለይ የእግዚአብሔርን ቅድስናንና ድጋሜ ደግሞ ማለት ነው እግዚአብሔር የጠራቸው ሰዎች ደግሞ ቅዱሳን መሆን እንዳለባቸው አበክሮ የሚናገር የመጽሐፍ ክፍል ነው እንደሚታወቀው የዘሌዋውያን መጽሐፍ ብቻ አይደለም በበላው የመጽሐፍ ክፍል ስናነብ የእግዚአብሔርን ቅድስናን አጉልተን መመልከት እንችላለን ነገር ግን የዛሬው ሐሳባችን በዘሌዋውያን መጽሐፍ ላይ ስለሆነ ማለት ነው ስለዚህ በዚህ መጽሐፍ ውስጥ ቅድስናን በተመለከተ በሁለት መልኩ ማየት እንችላለን በዘሌዋውያን መጽሐፎች ቅድስናን በተመለከተ በሁለት መልኩ ነው ማየት የምንችለው አንደኛው ከመለየት ጋር የተገናኘ ነው ሁለተኛው ደግሞ የተለያዩ ሰዎች ደግሞ የሚኖሩት ህይወት ደግሞ ቅድስና የተሞላው እንደሆነ የሚናገር ክፍል ነው ማለት ነው ስለዚህ በሁለት ነው የምንመለከተው ማለት ነው አንደኛው መለየትን እናነሳለን ሁለተኛው ደግሞ የተለያዩ ሰዎች ደግሞ ከክፉ ስነ ምግባር ርቀው በቅድስና ከኃጢአትን ርቀው ወይንም ከርኩሰት ርቀው ንጹህን ማድረግ እንዳለባቸው ይናገራል ይሄ መጽሐፍ ማለት ነው ስለዚህ ሁለቱንም በመለየት አሁን እንመለከታለን ሁለቱም ለይተን ማለት ነው ሁለቱም ለይተን እዛውን የመጀመሪያው ቅዱስ ስንል የተለየ ማለት ነው ይሄ መለየት ማለት ነው የእግዚአብሔር ካልሆነው ነገር መለየት ደግሞዋለው መለየት ስንል ከእግዚአብሔር ካልሆነው ነገር መለየት ከእግዚአብሔር ከሆነው ነገር መለየት ቅድስና አይደለም እርሱ ውድቀት ነው ወይም ደግሞ ክፉ ስነ ምግባር ነው ነገር ግን ከእግዚአብሔር ካልሆነው ነገር ግን መለየት ማለት ነው ምንድነው ከተባለ ቅድስና ነው በሌላ ቋንቋ ስንገለብጠው ወደ እግዚአብሔር መሆን ማለት ነው የእግዚአብሔር እንድንሆን ማድረግ ማለት ነው ቅድስና ስለዚህ
መለየት ስንል በቃ ከእግዚአብሔር ካልሆነ ወይም ደግሞ የእግዚአብሔር ወደ መሆን ወይ የእግዚአብሔር ወገን ወደ መሆን የሚል ሐሳብን ይዝልናል መለየት ስንል ማለት ነው ታዲያ ይሄንን እውነትን በዘሌዋውያን መጽሐፍ ውስጥ እናገኛለን አዎ እናገኛለን ምን ብለን ይሄው በምዕራፍ 20 ቁጥር 26 ላይ እንደዚህ እናገኛለን አሁን ምን ብያቸዋለሁ ወደ የእግዚአብሔር መሆን ወይም ደግሞ ማለት ነው ከእግዚአብሔር ካልሆነ ነገር መለየት ነው ቅድስና መለየት ስናነሳ ማለት ነው እነዚህ አሁን በማነበው ክፍል ላይ ማለት ነው ከእግዚአብሔር ካልሆነ በመለየት የእግዚአብሔር ሆነዋል ወይም ተለይተዋል ማለት ነው ተለይተው የማን ሆነዋል ከተባለ የእግዚአብሔር ሆነዋል ይሄው ምዕራፍ 20 ቁጥር 26 እንደዚህ ይላል እኔ እግዚአብሔር ቅዱስ ነኝና ለእኔም ትሆኑ ዘንድ ከአሕዛብ ለይቻችኋለሁና ቅዱሳን ትሆኑልኛላችሁ ይላል ስለዚህ አሁን እኔ እግዚአብሔር ቅዱስ ነኝ አለ ስለዚህ አሁን ደግሞ ከአሕዛብ እናንተን ለይቼ የኔ አድርጋችኋለሁ አለና ስለዚህ ከእግዚአብሔር ካልሆነ ተለይተው የእግዚአብሔር ሆነዋል ማለትም ተቀድሰዋል ማለት ነው ልብ በሉ መላው ዓለምን ስንመለከት እግዚአብሔር ነው ፍጥረትን የፈጠረ ሁሉን ያስገኘ እግዚአብሔር ነው ታውቃል ስለዚህ ነገር ግን እግዚአብሔር ደግሞ የራሱ የሆኑትን ሕዝብ እንደለየ ደግሞ ይናገራል ማለት ነው ልብ በሉ ከምዕራፍ ፍጥረት ከምዕራፍ 3 እስከ ምዕራፍ 11 ድረስ የሰው ልጅ ውድቀት እንመለከታለን ኃጢያት እንዴት እየከፋ እንደመጣ ማለት ነው ልክ ምዕራፍ 11 ላይ ሲደርስ የኃጢያት ጽዋ ሲሞላና ያለ ማለት ነው ምክንያቱም በቃ የራሳቸው ስም ለማስጠራት የባቢሎን ግንብን ሲገነቡ እንመለከታለን ይሁላ የኃጢያት ውጤት ነው ማለት ነው ልክ ምዕራፍ 11 ላይ የኃጢያት ጫፍ ጽዋው ሲሞላ እግዚአብሔር መጥቶ ምን እንዳደረገ እንመለከታለን ልክ ምዕራፍ 12 ላይ እግዚአብሔር የራሱ የሆነውን ሰው አብርሃምን ሲጠራ እንመለከታለን አብርሃምን ጠራ ማለት ነው የራሱን ለየ የራሱን ሕዝብ ለየ ስለዚህ በአብርሃም በኩል የመጣው የተስፋው ዘር ማለት ነው ማለትም የአብርሃም ዘር ሁሉ የእግዚአብሔር ሕዝብ አይደለም ምክንያቱም አብርሃም በእስማኤል አለ ይስሐቅ አለ ነገር ግን የእስማኤል ወገንም የእግዚአብሔር የተለየ ወገን አይደለም አብርሃምም ቢለይ ማለት ነው የአብርሃም ዘር ሁሉ ማለት ነው የእግዚአብሔር ሕዝብ የተለየ ሕዝብ አይደለም ምክንያቱም እስማኤል በዛ ነገር ስለሚቀጥል ማለት ነው አሁን አብርሃም በይስሐቅ በኩል የመጣው የእግዚአብሔር የለየው ለእግዚአብሔር የሆነ ሕዝብ ነው ማለት ነው ስለዚህ በአብርሃም በይስሐቅ በያዕቆብ ከዛ 12 ነገዶችን ከዛ እንደ ሕዝብ እንመለከታቸዋለን ይሄ የእግዚአብሔር ሕዝብ ነው እግዚአብሔር ለራሱ የለየው ሕዝብ ነው ማለት ነው ማለትም በቃ ከአሕዛብ የለየው የጠራው ሕዝብ አለ ያ ሕዝብ የእግዚአብሔር ነው ማለት ነው ስለዚህ ይሄ እስራኤል ወይም ደግሞ ከአሕዛብ የተለየው የእግዚአብሔር ሕዝብ ከአሕዛብ ወጣ ከዛ በኋላ የእግዚአብሔር ሆነ ማለት ነው አሁን ከአሕዛብ በመለየት የእግዚአብሔር ካልሆነው ተለየ ይሄ ሕዝብ የእግዚአብሔር ወደ ሆነው መጣ ይሄ ሕዝብ ስለዚህ ምን ያለው ነው ተቀደሰ ያለን ማለት ነው ቅዱስ ሆነ ማለት ያለው ነው ምክንያቱም ከእግዚአብሔር ካልሆነው ወደ እግዚአብሔር ወደ ሆነው መጥቷል ስለዚህ ተለይቷል ለዚህ ነው እግዚአብሔር እኔ ቅዱስ ነኝና ከአሕዛብ ለይቻችኋለሁ ቅዱሳንም ትሆኑልኛላችሁ ያለ ሲናገር የምንሰማው ስለዚህ እግዚአብሔርን ቅዱስ ስለሆነ የሚለየው ሕዝብ የተለየው ሕዝብ ምንድነው ከተባላት ነው ቅዱስ የሆነ ሕዝብ ነው ማለት ነው ስለዚህ መለየትን እናነሳለን ስለዚህ አሁን ምን ይያልኳችሁ ነው የመጀመሪያው ቅድስናን ስናስብ በዘሌዋውያን መጽሐፍ ውስጥ መለየት ወይም ደግሞ የእግዚአብሔር ካልሆነው ነገር ተለይቶ የእግዚአብሔር መሆን ማለት ነው ልብ በሉ አሁን የእግዚአብሔር ቅድስና ሁሉ ጊዜ እግዚአብሔር ቅዱስ ስለሆነ ሰዎች ኃጢአተኛና በደለኛ ሆነው በእግዚአብሔር ፊት መቅረብ አይችሉም ምክንያቱም እነዚህ ሰዎች ቅዱሳን መሆን አለባቸው መቀደስ አለባቸው የእግዚአብሔር ወገን የሚኮነው በመቀደስ ነው ማለት ነው ወይም በመለየት ነው በሌላ ቋንቋ ስለዚህ እነዚህ ከአሕዛብ ተለይተው የእግዚአብሔር ወገኖች ሆነዋል ማለት ነው ስለዚህ እኔ ቅዱስ ነኝ ስለዚህ ማለት ምን አለ በቃ ከአሕዛብ ለይቻችኋለሁ እናንተም ደግሞ ቅዱሳን ትሆኑልኛላችሁ ብሎ ሲናገር እንሰማዋለን ስለዚህ እንደ ሕዝብ እንመለከታለን እንደ ሕዝብ ስናይ ምን ያልነው ማለት ነው መለየት ነው ቅድስና የእግዚአብሔር ካልሆነው ነገር ተለይተን የእግዚአብሔር ወደ ሆነው መምጣት ነው መለየት ልብ መለየት ስለዚህ በዘሌዋውያን መጽሐፍ ውስጥ ይሄንን እውነት እናገኛለን ታዲያ እግዚአብሔር ቅዱስ ነው
ና አሁን ባልንበት ዘመን ደግሞ ሰዎች ሊቀደሱም ወይም ደግሞ የእግዚአብሔር ካልሆነ በመውጣት ወደ እግዚአብሔር መምጣት ይችላሉ ያ ደግሞ የሚሆነው በምድር ከተባለ በእምነት ነው ቅድም እንዳልኳችሁ እግዚአብሔር ቅዱስ ነው በፊቱ ኃጢአተኛ በደለኛ ሊቀርብ አይችልም ስለዚህ የሚቀርበው ሰው ምን አይነት መልክ መያዝ አለበት ከተባለ ቅዱስ መሆን አለበት ቅዱስ ካልሆነ በእግዚአብሔር ፊት ኃጢአተኛ ሰው ሊቀርብና ወይም ደግሞ በበደል ውስጥ ያለ ሰው ሊቀርብ አይችልም ለዚህ ነው እግዚአብሔር በኤፌሶን መጽሐፍ ውስጥ ምዕራፍ 1 ቁጥር 4 ላይ ማለት ነው እንደዚህ ሚል ቃል እናገኛለን የኤፌሶ መልእክት ምዕራፍ 1 ቁጥር 4 ላይ እንደዚህ ይላል ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል እግዚአብሔር ነውር የሌለብን ቅዱሳን ደግሞ እንድንሆን በክርስቶስ መረጠን ማን እግዚአብሔር ለምን ሲባል እግዚአብሔር ቅዱስ ነው ስለዚህ እኛ ደግሞ በእግዚአብሔር ፊት መቆም የምንችል በእግዚአብሔር ፊት መሆን የምንችለው ለምን በመድረው ካልማት ነው ከተቀደስን ብቻ ነው ስለዚህ ይሄ ደግሞ የእግዚአብሔርን ቅድስና የሚያረጋ ቅድስና የኛ ስራ አይደለም የኛ ምልልስም አይደለም ይሄ ቅድስና ማለት ነው በክርስቶስ ኢየሱስ ያገኘነው ቅድስና ነው ስለዚህ በክርስቶስ ኢየሱስ ያገኘነው ቅድስና በእግዚአብሔር ፊት እንድንቆም ያስችለናል ለምን በዚህ ከማያምነው ዓለም ከዚህ ክፉ ከሆነው ዓለም በክርስቶስ ኢየሱስ ሞት በመዳን ስለተቀደስን ስለተለየን በእግዚአብሔር ፊት መቆምና መሆን እንችላለን ማለት ነው ክብር ለእግዚአብሔር ይሁን ይሄ የሆነው በእኛ አይደለም ይሄ የተደረገው በእኛ አይደለም እግዚአብሔር ዓለም ሳይፈጠር ገና ያኔ በፊቱ ነውር የሌለን ዘንድ አስቀድሞ እኛ ምን አደረገን በክርስቶስ ኢየሱስ መረጠን ለምን ቅዱሳን እንድንሆን ማለት ነው ለእግዚአብሔር የተለየን እንድንሆን ስለዚህ እኛም በክርስቶስ ኢየሱስ ተለይተን ከእግዚአብሔር ካልሆነው ወደ እግዚአብሔር ወደ ሆነው ወገን እንደመጣን እንመለከታለን ከእግዚአብሔር ካልሆነው ወደ እግዚአብሔር ወደ ሆነው ስለዚህ ተለይተናል ከዚህ ከዓለም አሰራር ከዲያብሎስ አሰራር በክርስቶስ ኢየሱስ የመስቀል ሥራ ነፃ በመሆን ወደ እግዚአብሔር ቀርበናል የእግዚአብሔር ወገኖችንም ሆነናል ይላል የእግዚአብሔር ቃል ተጨማሪ ጥቅስ ላንሳ በዚህ በአንደኛ ጴጥሮስ መልእክት ምዕራፍ 2 ላይ ይህንን ቃል እናገኛለን ምዕራፍ 2 ቁጥር 9 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ የንጉስ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ ይላል ልብ በሉ አሁን ይሄ ሁላነን በክርስቶስ ኢየሱስ የሆንነን ማለት ነው በተለይ የተመረጠ ትውልድ ይላል የንጉስ ካህናት ቅዱስ ሕዝብ ይላል ማለት ነው ይሄንን ቃል አስቀድሞ እግዚአብሔር ለእስራኤላውያን የተናገረ ነው በዚህ በዘጸአት ምዕራፍ 19 ላይ ገብታችሁ ብታነቡት የምናገኘው እውነት ነው ማለት ነው ኪዳንን ብትጠብቁ ቅዱስ ካህናት የተመረጠ ሕዝብ እያለ እግዚአብሔር ይሄንን ቃል ለእስራኤል ሲናገር እንሰማለን ለተለየ ሕዝብ ማለት ነው ለተለየ ሕዝብ ነው ይሄ ቃል መነገር አለበት ስለዚህ አሁንም እኛ በክርስቶስ ኢየሱስ በማመን ከዚህ ዓለም ስለተለየ ጴጥሮስ ምን ይያለን ነው እናንተ የተመረጠ ትውልድ ናችሁ አለ ስለዚህ ተመርጠናል ያ ብቻ አይደለም ቅዱስ ሕዝብ ለርስቱ ወገን የተለያችሁ የለማት ነው ስለዚህ አሁን እኛ በክርስቶስ ኢየሱስ በማመናችን ቅዱሳን ሕዝብ ሆነናል የተመረጠ ሕዝብ ሆነናል ርስት ያለን ሕዝብ ሆነናል ይሄ ከመሆኑ በፊት ግን እኛ ምን አይነት ሰዎች ነበርን ካልን ጻፍ ጴጥሮስ ይቀጥላል እንደዚህ ይላል እናንተ አለ ቀድሞ ወገን አልነበራችሁም እናንተ ቀድሞ ወገን አልነበራችሁም አዎ ቀድሞ ወገን አልነበርንም ከዛ በኋላ ምን አለ አሁን ግን አለ የእግዚአብሔር ወገን ናችሁ እናንተ ምህረት ያገኛችሁ አልነበራችሁም አሁን ግን ምህረትን አግኝታችኋል ይላል ስለዚህ አሁን እናንተ አስቀድሞ ወገን አልነበራችሁም አሁን ግን ወገን ሆናችኋል ምህረት የተገባችሁ አልነበራችሁም አሁን ግንስ ምህረትን አግኝታችኋል ስለዚህ እኛ አስቀድሞ እግዚአብሔር ወገን አልነበርንም ማለት ነው በሌላ ቋንቋ የተቀደስን ወይንም የተለየን ሕዝብ አልነበርንም አሁን ግን በክርስቶስ ኢየሱስ በማመናችን
የእግዚአብሔር ወገን ያልነበርን ሰዎች የእግዚአብሔር ወገኖች እንድንሆን ሆነናል ማለት ነው። ይሄንን ያደረገው የኛ አይደለም፣ የኛ አቅም የኛ ስራ አይደለም፣ የክርስቶስ ኢየሱስ የመስቀሉ ስራ ነው። ክብር ለእርሱ ይሁን። ወዳጆቼ መለየት የእግዚአብሔር ወገን ካልነበርን የእግዚአብሔር ወገን መሆን ነው። ወይ የእግዚአብሔር ያልሆነ ነገር የእግዚአብሔር እንዲሆን ማድረግ ነው ማለት ነው። ስለዚህ መለየት የመጀመሪያው በዘሌዋውያን መጽሐፍ ውስጥ የምናገኘው ምንድነው ነው? ቅዱስ የሚለው መለየት ነው ማለት ነው። ማለትም የእግዚአብሔር ካልሆነው ነገር በመራቅ የእግዚአብሔር መሆን ነው። ስለዚህ ወዳጆቼ አሁን ያለበት ዘመኑ ክፉ ነው። ያ ብቻ አይደለም፣ የዲያብሎስ አሰራር የከፋበት ዘመን አሁን ነው። የምናመልጥበትም ዘመን አሁን ነው። ወደ እግዚአብሔር መጠጋት ያለንበት ዘመንም አሁን ነው። የእግዚአብሔር ወገን መሆን ያለብንም አሁን ነው። ያም ደግሞ ምን ከተባለ መንገዱ አንድ ብቻ ነው። እርሱም በክርስቶስ ኢየሱስ በማመን መቀደስ ይቻላል። ምክንያቱም አምላካችን እርሱ ቅዱስ ስለሆነ። እዚህ በአምላካችን ቅዱስ ስለሆነ በፊቱ ሊቀርቡና በፊቱ ሊሆኑ የሚችሉ ሰዎች ምን አይነት ናቸው ከተባለ ቅዱሳን የሆኑ ሰዎች ግን በእግዚአብሔር ፊት መሆንና መቅረብ ይችላሉ። ይሄን ያደረገ እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛው ሐሳብ ግን ቅድስናን በተመለከተ በዘሌዋውያን መጽሐፍ ውስጥ ምንድነው ካልን ከክፉ ስነ ምግባር መለየት ነው። ከክፉ ስነ ምግባር ምንድነው? መለየት ነው። አሁን የተቀደሰ ወይም የተለየ ሰው ደግሞ ክፉ ከሆነው ከስነ ምግባር ነገር ደግሞ መራቅና መለየት አለበት። ክፉ ከሆነው መራቅ አለበት ማለት ነው። ይሁት በዚህ መጽሐፍ ውስጥ በዘሌዋውያን መጽሐፍ ውስጥ ስለ መስዋዕት ሥርዓት ቅድም አንስቻለሁ። ለእግዚአብሔር የሚቀርበው ምን አይነት መስዋዕት እንደሆነ ራሱ እግዚአብሔር የደነገገው ሕግንም ሥርዓትን የሚሰጠው ራሱ እግዚአብሔር ነው እና መስዋዕቱን ዝም ብለን ብናነበው እውነት ነው፣ ለእግዚአብሔር የቀረበ መስዋዕት ነው። ነገር ግን ለኛ ለሐዲስ ኪዳን አማኞች መስዋዕትን በተመለከተ ስናስብ ምን ማሰብ አለብን ካልን መስዋዕቱ ለኛ ምን ያስተምራል ካልን አንድ መሰረታዊ ትምህርት ላንሳ በመስዋዕቱ ዙሪያ ማለት ነው። እግዚአብሔር ቅዱስ ከኃጢአትም የተለየ እንደሆነ ይነግረናል። መስዋዕት አዝም ብለን መስዋዕት እንኳን ስናነሳ ጠቅላላ ስንማር መስዋዕት ታዲያ ለኛ ምን ያስተምራል ካለ እግዚአብሔር ቅዱስ ድጋሜ ከኃጢአት የተለየ እንደሆነ ይነግረናል። በጣም በሚገርም ሁኔታ መስዋዕቶቹ ውስጥ እንዴት ያለ ጥንቃቄ ለእግዚአብሔር እንዴት ያለ መስዋዕት መቅረብ እንዳለበት እግዚአብሔር ሥርዓቱን ሲያበጃጅ በዛ ውስጥ የምናገኘው እውነት ምንድነው ካልን ማለት ነው ለካ እግዚአብሔር እንደዚህ ቅዱስ ነው፣ ከኃጢአት ጋር አይተባበርም፣ ኃጢአት በርሱ የለም፣ ክፉ ስነ ምግባር በርሱ ሕይወት በርሱ የለም እንድንል ያደርገናል። የእግዚአብሔር ቅድስና አጎልቶ የሚያሳየን ነው። እውነት ነው። ምን መስዋዕት እዚህ እግዚአብሔር በጣም ቅዱስ ፍጹም የሆነ ቅዱስ እንደሆነ በመስዋዕት አቀራረብ ውስጥ እንመለከታለን። በጣም በሚገርም ሁኔታ ምን አይነት ኃጢአት ሲሰራ ምን አይነት መስዋዕት መቅረብ እንዳለባቸው ሲናገር በጣም በሚገርም ሁኔታ ለካ እርሱ እግዚአብሔር ቅዱስ ነው፣ ከኃጢአት ጋር ህብረት የለውም፣ ኃጢአትን አይወድም፣ ኃጢአትን ይጸየፋል የሚል እውነት በመስዋዕቶች ውስጥ እናገኛለን ማለት ነው። ስለዚህ አሁን መስዋዕቱ ታዲያ ከነገረን እግዚአብሔር ከክፉ ስነ ምግባር ጋር ወይም ከኃጢአት ጋር አይተባበርም ማለት ነው። አይተባበርም። ምክንያቱም እግዚአብሔር እርሱ ቅዱስ እርሱ ንጹህ ነው ማለት ነው። አምላካችን ንጹህ ስለሆነ ማለት ነው። ንጹህ ስለሆነ በእርሱ ዘንድ ወይ ከእርሱ ጋር ምን የለም ከተባለ ከእርሱ ጋር ኃጢአትም ጋር ክፉ ስነ ምግባር ጋር አይተባበርም እግዚአብሔር። ለምን? እርሱ አምላካችን ቅዱስ ነው። ክብር ለስሙ ይሁን። አምላካችን ምንድነው? ቅዱስ ነው። ስለዚህ ከክፉ ስነ ምግባር ጋር እንደማይገናኝ ወይንም ህብረት እንደሌለው በመስዋዕቶች ውስጥ መመልከት እንችላለን ማለት ነው። ስለዚህ ሌላው የተለየ ሰው የተቀደሰ ሰው የእግዚአብሔር ወገን የሆነ ሰው ምን ያደርጋል ከተባለ ማለት ነው ክፉ ከሆነ ስነ ምግባር ጋር አይተባበርም፣ አይጣበቅም ማለት ነው። ይለያል። ኦኬ ይሄ ሲባል እኔ ተቀድሻለሁ ይሄን አድርግ ይሄ እግዚአብሔር ሐሳብ አይደለም እኔ አላደርግም ይሄን አድርግ አይልም፣ እምቢ ነው የሚለው። ኃጢአትን ወይ ክፉ ስነ ምግባርን አይተባበርም፣ አብሮ አይሆንም። የተቀደሰ ሰው መለያው ምን ነው ከተባለ ከክፉ ስነ ምግባር ጋር የሚገናኝ አይደለም። ይለያል ወዳጆቼ። ስለዚህ
በዘላለም መጽሐፍ ውስጥ ቅድስናን በተመለከተ አንድ ወደ እግዚአብሔር ወገን መሆን ወይንም ከእግዚአብሔር ካልሆነው ወደ እግዚአብሔር ወደ ሆነው መምጣት መለየት ነው ሁለተኛው ደግሞ ከክፉ ስነ ምግባር መራቅ እንዳለብን ይነግረናል ጸሐፊው ማለት ነው ጸሐፊው ስለዚህ ታዲያ ለኛ አሁን ይሄ እውነት ምን ነው የሚናገረን ምንድነው የሚያስተምረን ካልን ቀደም መጀመሪያ መግቢያ ላይ ወዳነበብኩት የእግዚአብሔር ቃል እመጣለሁ መጀመሪያ ወዳነበብኩት የእግዚአብሔር ቃል እመጣለሁ ዘሌዋውያን ምዕራፍ 19 ላይ ማለት ነው እና ይህ አምላካችን ቅዱስ ነው እንድንለይለት ይፈልጋል ወደ እርሱ መሆን ይፈልጋል የእርሱ ወገኖች እንድንሆን እግዚአብሔር ይፈልጋል ነገር ግን ታዲያ እግዚአብሔር እንድንለይለት ወይም ደግሞ እግዚአብሔር ደግሞ ማለት ነው የእርሱ እንድንሆንለት ቅዱሳን እንድንሆንለት እግዚአብሔር ከፈለገ በእኛ ህይወት ውስጥ ሊታዩ የሚችሉ ነገሮች ምንድናቸው ወይም ደግሞ ልናሳይ የምንችላቸው ነገሮች ምንድናቸው እና እግዚአብሔር ቅዱስ ካለ በኋላ ራሱን የገለጠበት ማንነቶች ምንድናቸው የሚለውን እንመለከታለን ማለት ነው ምዕራፍ 19 ከቁጥር 1 ጀምሮ አነባለሁ እንደዚህ ይላል እግዚአብሔርም ሙሴ እንዲህ ብሎ ተናገረው ለእስራኤል ልጆች ማህበር ሁሉ እንዲህ በላቸው ልብ በሉ አሁን በእስራኤልና በህዝቡ መካከለኛ የሆነው ሙሴ ነው እና እግዚአብሔር ለሙሴ ይናገራል ሙሴ ደግሞ መጥቶ ለህዝቡ ይናገራል ህዝቡ መልስ ካለው ደግሞ ማለት ነው ለሙሴ ለእግዚአብሔር ሂደቱ እንደዛ ነው ማለት ነው እግዚአብሔር ለሙሴ ሙሴ ለህዝቡ ህዝቡ ለሙሴ ሙሴ ለእግዚአብሔር እንደዚህ ነው ሁሉ ጊዜ ሲናገሩ ምን መለከታቸው የምናያቸው ማለት ነውና እግዚአብሔር ቀጥታ ይመጣና ለሙሴ ለእስራኤል ማህበር እንዲበላቸው ይብሎ ይናገራል ቃል ያወጣል ማለት ነው ያ ምንድነው እኔ ይላል እግዚአብሔር እኔ እግዚአብሔር አምላካችሁ ይላል እና የመጀመሪያው የእስራኤል ህዝብ አምላኩ ማን ነው ከተባለ እግዚአብሔር ነው ማለት ነው እግዚአብሔር ነው ለእስራኤል ብቻ አይደለም እግዚአብሔር ለዓለማት ሁሉ ለምናየው ለማናየው ለምናቆም ለማናቆም ላስገኘው ዓለማት ሁሉ እግዚአብሔር ምንድነው ከተባለ አምላክ ነው ለሱ አስገኘ የለም ሁሉን ያስገኘ እሱ እግዚአብሔር ነው ለርሱ መጀመሪያ የለም ሁሉን ያስጀመረ ነው ሁሉ ይፈጽማል ከፍጻሜ በኋላም እግዚአብሔር ይኖራል ለምን ሲባል እርሱ አምላካችን ነው ከዘመን ውጪ ይኖራል በዘመን ውስጥ እግዚአብሔር ይሰራል እግዚአብሔርን መርመረን አንደርስበትም አናቆም ለምን እግዚአብሔር እሱ አምላካችን ነው አምላካችን የሆነው እግዚአብሔር ሁሉ ነገር አድርጓል ማለት ነው ሁሉ ነገር ሰርቷል ማለት ነው እዚህ ይሄ አምላክ የሆነው እግዚአብሔር ራሱ እንደዚህ ይላል እኔ ቅዱስ ነኝ ይላል አምላካችን የሆነው እግዚአብሔር እርሱ ምንድነው ቅዱስ ነው ሁሉ ያስገኘው እግዚአብሔር ምንድነው እርሱ ቅዱስ ነው እዚህ አምላካችን አምላካችሁ ነኝ እግዚአብሔርን አለ ማለት ነው ትዝ ይላችኋል በዚህ በዘጸአት መጽሐፍ ምዕራፍ 32 ላይ ዘጸአት ምዕራፍ 32 ላይ ህዝቡ ምን እንዳደረገ ላስታውሳችሁ ሙሴ ወደ ሲና ተራራ ላይ በወጣ ጊዜ በዛ ቆየ ሲቆይ ህዝቡ ይመጣና አሮን እንደዚህ ይላል ከግብጽ ያወጣን ሙሴ አሉት ልብ በሉ ከግብጽ ያወጣን ሙሴ እዛ በተራራ ከወጣ ቆያለ በጣም በሚያስደንቅ ሁኔታ በሚያስገርም ሁኔታ ልበላችሁ ምዕራፍ 24 ዘጸአት ምዕራፍ 24 እግዚአብሔር እንዴት እንዳወጣቸው ምዕራፍ 19 እግዚአብሔር እንዴት እንዳወጣቸው እንዴት ተሸክሞ ወዴት እንዳመጣቸው ወደ በረሃ ወደ ምድረ በዳ ሳይሆን እግዚአብሔር ወደ ራሱ እንደጠራቸው የራሱ ወገን እንዳደረጋቸው ይናገራል ይሄንንም ቃል እግዚአብሔር ተናግሯል አሁንም ከግብጽ አውጥቻችኋለሁ ቃልን ብትጠብቁ ምድር ሞላ የኔ ናት ይላል እግዚአብሔር ሲያውጅ እንመለከቷለን ብቻ እናንተ ኪዳንን ጠብቁ ለቃልን ታዘዙ ምድር ሁሉ የኔ ናት እርሱን ሁሉ አድርጋለሁ ይላል እግዚአብሔር ይሄንን እውነት እግዚአብሔር ተናግሮ በሙሴ በኩል ህዝቡ ሰምቷል ነገር ግን እልፍ ብለን ምዕራፍ 32 ላይ ስንገባ ግን ማለት ነው የተፈጠረው ነገር ይለያል እስከ ምዕራፍ 24 ድረስ እግዚአብሔር ማካሽ አድራለሁ እስከሚለው ድረስ
ስንመለከት ህዝቡ ከእግዚአብሔር ጋራ እግዚአብሔር ከህዝቡ ጋራ እንዳለ የሚያሳይ እውነት ነው ማለት ነው አሁን ይሄ ህዝብ ግን ምዕራፍ 32 ላይ ሲደርስ ግን አንድ ነገር ረሳ ያወጣው እግዚአብሔር አምላካቸው እንደሆነ ዘነጋ አሁን እንዴት እንዳወጣቸው በንስር ከብት ተሸክሞ እንዴት እንዳወጣቸው በምድረ በዳ እንዴት እንዳስወጣቸው ያ ሁሉ ታሪክ አለ ነገር ግን ማለት ነው ምዕራፍ 32 ላይ ሙሴ ሄዶ ቆየ ሁለት ነገር ሳቱ የመጀመሪያው ማለት ነው ከግብጽ ያወጣን ሙሴ አሉት ልብ በሉ እስራኤልን ከግብጽ ያወጣ ሙሴ አይደለም እስራኤልን ከግብጽ ያወጣው እግዚአብሔር ነው የመራ ሙሴ ነው እውነት ነው የመራ ሙሴ ነው ስለመራ ግን ማለት ነው እስራኤልን ከግብጽ አወጣን አንልም እስራኤልን ከግብጽ ባርነት ያወጣው ማን ነው ከተባለ እግዚአብሔር ነው እና የመጀመሪያው ስህተት ከግብጽ ያወጣን ሙሴ ሄዶ ቆይቷል አሉ ሁለተኛ ስህተታቸው ማለት ነው እኛ ከፊታችን የሚሄድ አማልክትን ስራልን አሉት አሮንም ምንም አላቅማማም በቃ ብራችሁን ወርቃችሁን አንጡ አለ ከፊት የሚሄድ አማልክት ሲራቸው እንመለከታለን ሙሴን በመተው እግዚአብሔር የሰራውን ነገር ረስተው ከፊታቸው የሚሄድን አማልክትን ስራልን ሲሉት እንመለከታለን ምክንያቱም ማለት ነው አምላካቸው እግዚአብሔር እንደሆነ ዘነቁ አሁን ታዲያ እግዚአብሔር ይሄን ነገር ያስረገጠ ነው ምን ይላል እኔ እግዚአብሔር አምላካችሁ ነኝ ይላል አዎ እግዚአብሔር የኛ አምላክ የዓለማት ሁሉ አምላክ በዚህ አው ደግሞ የእስራኤል አምላክ እንደሆነ እንመለከታለን እነሱ ግን ሌላ አማልክት ስራልን ሲሉትን አሮን እንመለከታለን ማለት ስለዚህ እግዚአብሔር መጀመሪያ ማስረገጥ የፈለገው የሱን ቅድስና ብቻ ሳይሆን እግዚአብሔር አምላካችሁ ነኝ የሚለው እውነት ማሳየት ነው ማለት ነው ስለዚህ እውነት ነው እግዚአብሔር ምናቸው ከተባለ እግዚአብሔር አምላካቸው ነው ታዲያ ይሄ አምላካቸው ምንድነው ካለን አምላካቸው እግዚአብሔር ግን ምንድነው እርሱ ምንድነው ቅዱስ ነው ልብ በሉ አሁን አምላካችን እግዚአብሔር ብቻ ብለን እንደ አምላክና እንደ ተፈጣሪ ወይ እንደ ተፈጣሪ አድርገን እንድንሄድ እግዚአብሔር አይፈልግም እና እግዚአብሔር በባህሪው ቅዱስ ነውና እንደዛ አለ እኔ አምላካችሁ እግዚአብሔር ቅዱስ ነኝ አምላካችሁ እግዚአብሔር ነው እኔ አምላካችሁ ነኝ ደግሞም ቅዱስ ነኝም ታዲያ እኔ አምላካችሁ ቅዱስ ኮንኩ ደግሞ እናንተም ደግሞ ይላል ቅዱሳን ሁኑ ይላል ማለት ነው ቅዱሳን ሁኑ ለምን አምላካችሁ እግዚአብሔር ምንድነው ቅዱስ ነው እኔን ካለ በኋላ እግዚአብሔር ራሱን ይገልጣል እንደዚህ ይላል ልብ በሉ እንደዚህ ይላል ከናንተ ሰው ሁሉ እናትና አባቱን ይፍራ ሰንበታትንም ጠብቁ እኔ እግዚአብሔር ምናችሁ ነኝ አምላካችሁ ነኝ እዚያውን እግዚአብሔር ራሱን ገልጧል በምን ገልጧል ካለን እግዚአብሔር ትእዛዝ ሰጪ እንደሆነ ያሳየናል እግዚአብሔር ትእዛዝ ሰጥቷል ማለት ነው ስለዚህ ትእዛዝ መስጠት ባለ ስልጣንነትን ያሳያል ማለት ነው በቃ የስልጣን በሱ ዘንድ አለ ምክንያቱም በቃ እርሱ ትእዛዛትን ጠብቁ ሰንበታትን ጠብቁ እንደዚህ አድርጉ የማለት ሙሉ ስልጣን ያለው ማን ነው ከተባለ የስልጣን ምንጭ ሆነው ራሱ እግዚአብሔር ነው ማለት ነው ስለዚህ እግዚአብሔር ራሱን ይገልጣል ከቅድስናው በተጨማሪ ስልጣን ያለው ባለ ስልጣን አምላክ እንደሆነ ለዚህ ነው እንደዚህ አድርጉ ለምን እኔ እግዚአብሔር ምናችሁ ነኝ አምላካችሁ ነኝ ይላል ባለ ስልጣን የሆነ እግዚአብሔር ነው ትእዛዝ ማዘዝ የሚችለው ትእዛዝ ማውጣት የሚችለው ማን ነው ከተባለ የስልጣን ምንጭ ሆነው እርሱ እግዚአብሔር ነው ማለት ነው ስለዚህ እግዚአብሔር ራሱን ገልጧል ምን አድርጎ ባለ ስልጣን ወይ ደግሞ ስልጣን ያለው አምላክ አድርጎ እግዚአብሔር በህዝቡ ላይ ሲገልጥ እንመለከታለን ይሄ ብቻ አይደለም እግዚአብሔር ራሱን እንዲገልጧል እንደዚህ ገልጧል ወደ ጣዖታትም ዞር አትበሉ ቀልጠው የሚሰሩትንም የአማልክት ምስሎችን ለናንተ አታድርጉ ይላል ይሄ ቀደም ያነሳው የዘጸአት መጽሐፍ ምዕራፍ 32 ላይ ትዝ እንዲላችሁ ይመስለኛል እግዚአብሔር ያነሳ ማለት ነው ምን አለ ቀልጠው ለተሰሩ ምስሎች ይሄን አታድርጉ አለ ለምን ሲባል በቃ እኔ እግዚአብሔር አምላካችሁ ነኝ አለ እና እግዚአብሔር ምን አይነት አምላክ ነው ካለ ማለት ነው በዚህ በትንቢተ ኢሳይያስ ምዕራፍ 40 ላይ ይሄን እናገኛለን ምዕራፍ 40 ላይ ይሄን እናገኛለን ትንቢተ ኢሳይያስ ምዕራፍ 40 ቁጥር 8 እንደዚህ ይላል ሙሉ ምዕራፍ ስለ እግዚአብሔር ማንነት የሚያወራ ነው ነገር ግን ምዕራፍ ቁጥር 18 ይቅርታ ምዕራፍ 40 ቁጥር 18 ላይ እንደዚህ ይላል እንግዲህ እግዚአብሔርን በማን
ትመስሉታላችሁ ወይስ አለ በምን ምሳሌ ታሳዩታላችሁ የተቀረጸውን ምስል ሰራተኛ ሰርቶታል አንጥረኛም በወርቅ ለብጦታል የብሩንም ሰንሰለት አፍስሶለታል አለ ለዚህ አሁን የመጀመሪያው ከበብር ወንደ በወርቅ ስለሚሰራ ስለቆመ ምስል ያነሳል ኢሳይያስ ማለት ነው እና አሁን ይሄንን አንጥረኛው ወይን ደግሞ ብርንም ወርቅንም እንደዚህ አድርጎ አፍስሶ አቀልጦ አለ አንጥረኛው ሰራው አሁን አለ በርና ወርቅ ደግሞ መግዛት የማይችል አቅም የሌለው ታዲያ ምን ያርክ ከተባለ እንደዚህ ይላል ስለዚህ መባ ገንዘብ ያልበቃው ደሃ አለ አሁን ደግሞ ይሄ ብር ወርቅ ደግሞ የማይችል ሰው ማለት ነው ምን ያደርጋል ደሃ ሰው ደግሞ እንደዚህ ያደርጋል ምን የማይነቀዘውን እንጨት ይመርጣል ምስሉም እንዳይናወጥ ያቆም ዘንድ ብልህ ሰራተኛ ይፈልጋል ይላል ለብ አሁን ደግሞ ደሃው ሰው ደግሞ የማይነቀዝ እንጨት ፈልጎ ደግሞ አንድ ያቆማል ይሄ የኔ አምላክ ነው ይላል ብርና ገንዘብ ደግሞ ያለው ሰው ደግሞ ጥሩ አንጥረኛ ይፈልግና በብርና በወርቅ ደግሞ ያሰራል ይሄ አምላኬ ነው ይላል ይሄ ማለት የአሕዛብ አማልክት ተነቸው ማለት ነው እነዚህ አይን አላቸው የማያዩ ጆሮ አላቸው የማይሰሙ የተባለው ማለት ነው የተባለው ስለዚህ የአሕዛብ አማልክት ተነቸው እነሱ ጣዖታት ተብሎ እንደተጻፈ ማለት ነው ስለዚህ እነዚህ አለ እነዚህ ይሄ የአሕዛብ ጣዖታት ወይስ ደግሞ የአሕዛብ አማልክት ናቸው አለ እና እግዚአብሔር በኢሳይያስ መጽሐፍ ላይ ምን አለ ይሄን ካለ በኋላ እንደዚህ ይላል አላወቃችሁም ወይስ አልሰማችሁንስ ይላል ከጥንት ጀምሮ አልተነገራችሁም ይላል ከዛ በኋላስ ምድር ከተመሰረተ ጀምሮ አላስተዋላችሁምስ እርሱ በመርከብ ላይ ይቀመጣል በእርሱ የሚኖሩት እንዳንበጣ ናቸው ሰማያት እንደ መጋረጃ የሚዘረጋቸው እንደ ድንኳንም ለመኖሪያ የሚዘረጋቸው አለቆቹንም እንዳንነበሩ የምንፈራዎችም እንደ ከንቱ ነገር የሚያደርጋቸው እርሱ ነው ይላል ማን እግዚአብሔር ስለዚህ እግዚአብሔርን አንወስነው ማለት ነው አንጥረኛ ወይን ደግሞ ብልህ ሰራተኛም ቀርጾ ሰርቶ እግዚአብሔር ነው ይሄ አምላኬ ነው ሊል አይችልም እውነተኛ አምላክ ማን ነው ከተባለ እርሱ እግዚአብሔር ነው ለዚህ ነው እግዚአብሔር በዘሌዋውያን ምዕራፍ 19 ላይ ማለት ነው የተናገረው ማለት ነው ማንንም ሰው አለ አንጥረኛም ቢሰራው ጣዖት እንትን ይሄ የሚቆም ነገርም ቢቆምም አለ ማለት ነው እሱ እግዚአብሔር ይሄ አምላክ አይደለም እና ከዚህ ነገር ራቁ አለ ለአማልክትም ምስሎች ለናንተ አታድርጉ ስለዚህ ዘጸአት 32 ተመለሰ ማለት ነው እነሱ በፊታቸው ሜዳ ማለትን ፈለጉ ነገር ግን የነሱ አምላክ ማን ነው ከተባለ የነሱ አምላክ ሁሉን የፈጠረ ሁሉን ያስገኘ በማንም ልንመስለው የማንችል አንጥረኛም ቀራጭም ሊሰራው የማይችል ሰዓሊም በሸራ ላይ ወጥሮ ይሄ እግዚአብሔር ነው የማይለው በሁሉ ቦታ የሚገኝ በሁሉ ስፍራ ያለ እርሱ እግዚአብሔር ነው ስሙ የተመሰገነ ይሁን ስለዚህ ለዚህ ነው እኔ እንደዚህ አይደለም ካለ በኋላ እና እኔ ያለ እግዚአብሔር ምናችሁ ነኝ አምላካችሁ ነኝ አለ ስለዚህ በምንም የማይመስል በምንም ልንመስለው የማንችለው ማን ነው ከተባለ አምላካችን እግዚአብሔር ነው ትእዛዝን የሚሰጥ ባለስልጣን ማን ነው ከተባለ እርሱ አምላካችን የሆነ እግዚአብሔር ነው ስሙ የተመሰገነ ይሁን ስለዚህ ታዲያ እግዚአብሔር አምላካችን ቅዱስ ስለሆነ ወደሱ እንድንመጣ በክርስቶስ አምነን ከሆንን ደግሞ ከክፉ ነገር ጋራ ከኃጢአት ጋራ መተባበር የለብንም ይሄ የኔ አይደለም በሉ ይሄ የኔ ስራ አይደለም በሉ በይሄ ኃጢአት ብቻ አይደለም እግዚአብሔርን አያስከብርም በሉ እግዚአብሔርን ከማያስከብር ነገር በመራቅ በህይወታችን ቅድስና የሆነ ህይወት እንዲበዛልን እግዚአብሔር ሁላችንም ይርዳን አምላካችን እርሱ ቅዱስ ነው ስሙ የተመሰገነ ይሁን የጌታ ጸጋ በእያላችሁበት ለእናንተ ይሁን